ያው የሀገራችንን ሁኔታ የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ቁጥር 2 በደንብ ታገኙታላችሁ። አሁን ያለንበትን ሙሉ በሙሉ እኔ እዛ ውስጥ አልገባም። ዝርዝር ሐሳቡ አሁን ያለንበትን ጦርነቱን አንዱ በአንዱ ሌላኛው በሌላኛው እንዲህ ሙሉ ሐሳቡ እዚህ ውስጥ ታገኙታላችሁ። ምልክቱ ይሄ ነው። ሁለተኛ ወትከውኑ ጽሉዓነ በስምየ በኀበ ኩሉ ሰብ እናንተ በክርስቶስ ክርስቲያን የተባላችሁ ክርስቶስን የምታምኑ በእኔ የተጠራችሁ እናንተ በእኔ ስላመናችሁ በእኔ ስለተጠመቃችሁ በእኔ ስም ክርስቲያኖች ተብላችሁ ስለተጠራችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። አይገርማችሁም? ለካ ዓለም የሚጠላን ሲጀመር ነቢይ እኮ ከክርስቶስ ልደት በኋላ አለቀ። የለም እኮ ነቢይነት። የቀደሙ ነቢያት ይነሱ የነበሩት እግዚአብሔር ነቢያትን ያስነሳ የነበረው ክርስቶስ ይወርዳል፣ ይወለዳል ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በድንግልና ይወለዳል፣ ይሰቀላል፣ ይሞታል፣ ይነሳል፣ ዓለምን ያድናል ነው። የአሁኑ ትንቢት ምን ይሰራል? ብዙ ጊዜ አጥፍቶ ጠፊ የሚባለው ቦምብ የሚተኩስ ነው አይደለም? ይሄኛው ይበልጣል። ያኛውማ የስጋ ነው፣ የስጋ ሞት ነው ቢሞት እንኳን በዛኛው። ይሄኛው የነፍስ አጥፍቶ ጠፊ የተነሳብን በዚህ ዘመን ነው። ወንጌል የማይሰበክበት የለም። ከወንድሞቻችን ቤትስ መስጊድ ውስጥ ገብቶ የለ ይሄ ወንጌል? በለስ የተባለው በለስ አይደለም፣ እስራኤላውያን ናቸው። ተበትነው ነበረ፣ በየሀገሩ ወድቀው ነበር። አሁን የምናያት እስራኤል እነሱ ሲሰበሰቡ ወደ አንድ ሲመጡ ኃይላቸው ሲጠነክር ክንዳቸው ሲበረታ ያኔ የኔ መምጫ እንደሆነ ታውቃላችሁ። 7 ነገሮችን እናነሳለን። 7 ሲደመር 7 14 ይሆናል። 7ቱን ከያዛችሁልኝ ይበቃኛል። 7ቱን በሞትና በሕይወት በማግኘትና በማጣት በመውደቅና በመነሳት ቀጥታ መድረኩ ለሳቸውና ለመንፈስ ቅዱስ። ፊታችን መላ ሰውነታችንና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ለዛ አብጽሐነ እስከዛቲ ሰዓት በቸርነትና በምህረት ጠብቆ ይችን ዕለት ይችን ሰዓት በእድሜያችን ላይ ጨምሮ ለዚህች ዕለት ለዚህች ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስለማይነገር ስጦታው ከምድር እስከ አርያም ከዳን እስከ ቤርሳቤህ ስሙ ለዘላለም የተመሰገነ ይሁን። የድኅነታችን መጀመሪያ የንጽህናችን መሰረት የመመኪያችን ዘውድ አቁራሪተ መዓት ሰዓሊተ ምሕረት መዝገበ በረከት ማምላክ ወላዲተ አምላክ ድንግል ማርያም ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት እንደየክብራቸው እንደየማድረጋቸው ክብርና ምስጋና ይድረሳቸውና ለእናንተም እንደሚገባችሁ ክቡር አባታችን መላከ ሰላም ቆሞስ አባ ገብረ ማርያም የአድባራቱ አስተዳዳሪ፣ አበው ካህናት ወአኀው ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር በሕያው እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት እንኳን በሰላምና በጤና አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር አምላካችን እንደወደደና እንደፈቀደ መጠን ጊዜውን በጊዜ ሰዓቱን በሰዓት ዘመኑን በዘመን ወርሁን በወርህ ዓመቱን በዓመት እየተካ ሳምንቱን በሳምንት እያሳለፈ ለዚህ ቀን በተለይ ደግሞ በልዩነት የምናከብረው ማንነታችንን የምናስብበትን ደብረ ዘይትን ወይ ደግሞ ዳግም ምጽአትን እንድናይ ለዚህም ቀን እንድንደርስ የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደና እንደፈቀደ መጠን ባሉን ደቂቃዎች የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ያለውን ቃል በማንሳት ይሆናል። ሰዓታችን ከወትሮ ጊዜው ትንሽ የሄደ ያለፈ ይመስላል። በእኔ ሰዓት አቆጣጠር 5 ጉዳይ ለ3 ነው የሚለው። ከሚገባ በቀር የሚወጣ እንዳይኖር ለ59 ደቂቃ እንማማራለን። ይሰማል አይደል? ትልቅ በዓል ነው። ለ59 ደቂቃ ከኔ ጋር እንቆያለን።
ስለዚህ በተለይ በጀርባ በኩል ያላችሁ፣ በዙሪያው በኩልም ያላችሁ፣ ከውስጥም ያላችሁ አሁን የውስጥ አገልግሎት አልቋል። ምንም የለም፣ ውስጥ የሚያስቀምጠን ምንም ምክንያት የለም። በጀርባም በዙሪያውም ያላችሁ ወደፊት ብትመጡ፣ ቢያንስ ዛሬ የመሰባሰብ ቀን ነው አይደለም? ሰው አጥንት እንኳን የሚሰበሰብበት ቀን ነው አይደል? እንዲያው እስከ መቼ ተበታትን እንዲያው ብትንትን ብለን በየቦታው ከዙሪያው ያላችሁ በተለይ በእናቶች በኩል በጀርባ በስተደቡብ በኩል ያላችሁ ወደፊት ለፊት ብትመጡ፣ አውደ ምሕረቱ ሰፊ ነው። ካላችሁበት ይልቅ ፊት ለፊት ያለው መቀመጫው የተሻለ ነውና ከጀርባ ያላችሁ ወደፊት ለፊት ብትመጡ መልካም ነው የሚሆነው። ቸሩ አምላካችን ምስጢሩን ጥበቡን ገልጦ ያስተምረን ይመክረን ዘንድ መልካም ፈቃዱ ይሁንልን። የትምህርታችን ርዕስ የሚሆነው ዘሰ አዝለፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻው የጸና እርሱ ይድናል የሚል ይሆናል። ድምፃችሁን ከፍ አድርጋችሁ ከኔ ጋር ትላላችሁ። እስከ መጨረሻው የጸና በሉ። ኧረ እኔ አልሰማችሁም። እስቲ በሉ። አሁን ትንሽ ብቻ። እስከ መጨረሻው የጸና በሉ። እርሱ ይድናል። ማን ነው እሱ? ንገሩኛ፣ ማን ነው እሱ? እስከ መጨረሻው የጸና እስከ መጨረሻው እስከ ሕይወት እቅታ ድረስ እስከ ዓለም ፍጻሜ ድረስ እስከ ቆየበት እስካለበት ዕድሜው እስከ ነበረበት ጊዜ ድረስ ነበረ ተለየ ያልተባለ መከራውን የታገሰ ስቃዩን የቻለ የሚደርስበትን ክፉና በጎ ነገር ሁሉ አፈራርቆ በሕይወቱ የቻለ ፈተናውን ያለፈ በፈተናው ወደ ኋላ ያልተንበረከከ ወደ ኋላም ያልተመለሰ ያልወደቀ ከሕይወት ያልወጣ ከበረከት ያልወጣ ከጽድቅ ያልተለየ መከራውን ስቃዩን ችግሩን አይቶ ተመልክቶ ከሕይወት መንገድ ፈቀቅ ያላለ መከራውን ያልሰለቸ በሕይወት የሚኖር እሱ እስከ መጨረሻው የጸና እርሱ ምን ይላል? ምን ይላል? ድምፃችሁ ግን አይሰማም ነው የኔ ጆሮ ይሆን? ደግሞ ያረጀው አይመስለኝም ሳስበው። እስከ መጨረሻው ምን ያለ የጸና ምን ይላል? ይድናል። በዚህ ሳምንት፣ በዚህ ወቅት፣ በዚህ ጊዜ እንደ ቤተ ክርስቲያናችን አስተምህሮ በተለይ ደግሞ እንደ ቅዱስ ያሬድ በረከቱ ይደርብንና እንደሱ ስርዓት ደብረ ዘይት ወይ ደግሞ ዳግም ምጽአት ይታሰባል። በዚህ ዕለት ከትላንት ከዋይዜማ ጀምሮ እስከሚቀጥሉት ቀናት እስከ ቅዳሜ ድረስ በልዩነት ይታሰባል። በእርግጥ ዕለተ ምጽአትን የማናስብበት ጊዜ የለም። እንደ ክርስቲያን የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንመጸውተው፣ የምንሰጠው፣ የምንወድቀው፣ የምንነሳው፣ የምንዘክረው፣ የምንመጸውተው በአጠቃላይ በጎ ስራ የምንሰራው ምንን አስበን ነው? ዳግም ምጽአትን አስበን ነው። ምንም ጥያቄ የለውም። ደብረ ዘይትን አስበን ነው። በደብረ ዘይት አምላካችን እግዚአብሔር ይገለጣል፣ ከሰማይ ይመጣል፣ ወዳጆቹን ባለሟሎቹን ወደ እሱ ይወስዳል። ቅዱስ ዳዊት በመዝሙሩ እንደነገረን እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ኢያረምም፣ አምላካችን እግዚአብሔር ከላይ ከአርያም ከጽዮን ግልጥ ሆኖ ይመጣል፣ ዝምም አይልም፣ በፊቱም እሳት ይነዳል ብሎ እናንተ የተረገማችሁ ርጉማን ከኔ ወግዱ፣ እናንተ የተባረካችሁ የአባቴ ቡሩካን ወደ እኔ ኑ የሚል ቃል ሊያሰማ አምላካችን እግዚአብሔር የሚመጣበት የሚገለጥበት ቀን ነው እና አምላካችን እግዚአብሔር በዚህ ዕለት በዚህ ጊዜ በዚህ ሰዓት ይገለጣል ተብሎ በቤተ ክርስቲያናችን አስተምሮ በሰፊው እንማራለን። ስለዚህ እግዚአብሔር ሲመጣ እግዚአብሔር ሲገለጥ ሰማያት ይነዋወጣሉ። አሜሃ ይትከወስ ኃይለ ሰማያት ወምድር፣ የሰማይና የምድር መሰረቶች ይለቃሉ። ሰማይ ጽናቱን ኃይሉን ለዘመናት የቆየውን ጽናቱን ያጣል። ምድርም እንዲሁ ይህን ያክል ዓመት ሰው የተሸከመችበትን ሌላም እንስሳውን አውሬውን የተሸከመችበትን ኃይሏን ጉልበቷን ታጣለች። ሰማይና ምድር ይደበላለቃሉ። ሰማይ እንደ ብራና ይጠቀለላል፣ ምድር ደግሞ እንደ መዳመጫ ትዳመጣለች። ሁሉ ነገር ያልፋል። ያን ጊዜ ክርስቶስ ይመጣል፣ ዋጋውን ደግሞ ይሰጣል ብለን የምናስብበት ዋጋ እንቀበላለን ብለን ለበጎ ስራ የምንጸናበት የምንበረታበት የምንተጋበት ከእግዚአብሔር ምሕረት ቸርነት የምንቀበልበት እኛነታችንን መዋቲነታችንን ደግሞም ሕያው መሆናችንን የምናስብበት ታላቅ በዓል ነው።
ወደ ታሪኩ ስመልሳችሁ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ደብረ ዘይት በሚባልበት ተራራ ደቀ መዛሙርቱን ሰብስቦ ያስተምራቸው ነበረ ይላል። ደብረ ዘይት የሚባለው ክርስቶስ ያረገበት ተራራ ደግሞ ለዳግም ምጽአት የሚመጣበት የሚገለጥበት ተራራ ነው። ደብረ ዘይት ማለት ብዙ የወይራ ዛፎች ያሉበት፣ ብዙ የወይራ ተክል ያለበት፣ ብዙ ደስ የሚሉ የወይራ ዛፎች በስፋትና በምላት የሚገኙበት ታላቅ ተራራ ማለት ነው እና በዚህ ተራራ ተሰብስበው እያለ ደቀ መዛሙርቱ ከሕዝቡ ተለይተው 12ቱ ሐዋርያት ሌሎቹም በደቀ መዛሙርትነት ስም ያሉ ለብቻቸው ክርስቶስን እንዲህ የሚል ጥያቄ ጠየቁት ይላል። ማይዜ ይከውን ምጽአትከ፣ መምጫህ መገለጫህ የምትመጣው መቼ ነው? ወምንት ተአምሪሁ ለምጽአትከ፣ ደግሞ ስትመጣ የሚደረገው የሚከናወነው የሚሆነው መምጣትህን የሚያሳየን መገለጥህን የሚነግረን እንዲያው ምልክቱ ምንድነው አሉት። የብቻ አላበቃም፣ ከምልክት ባሻገር የዓለም ፍጻሜስ መቼ ይሆናል ሚል ጥያቄ ጠይቀውታል። እንደሚታወቀው ዓለም በዚህ በብልጭልጭነቱ፣ በአስፈሪነቱ፣ በአስደንጋጭነቱ፣ በአስደሳችነቱም በአሳዛኝነቱም አይቀጥልም። ይህ ዓለም ግማሹን ቢያሳዝን፣ ግማሹን ቢያስደስት፣ ግማሹን ቢያከብር፣ ግማሹን ቢያዋርድ፣ ግማሹን ለግማሹ ቢሰጥ፣ ለሌላኛው ቢነሳ፣ ምንም ቢሆን ምን ይህ ዓለም ምን ይላል? ያልፋል። ዓለሙ ያልፋል። የሚጠፋበት የሚያልፍበት ሰማይና ምድር የሚነዋወጡበት ጊዜው ሰዓቱ መቼ ነው? በየትኛው ጊዜ በየትኛው ሰዓት አንተ ትመጣለህ? በየትኛው ቀን ትገለጣለህ? ስትገለጥ ሰማያት ያልፋሉ፣ ምድርም ታልፋለች። እነዚህ ፍጥረታት በሙሉ ይጠፋሉ። ለመምጣትህ ግን ምልክቱ ምንድን ነው ብለው ደቀ መዛሙርቱ ክርስቶስን ጠየቁት ይላል። ይህንን ከመጠየቃቸው አስቀድሞ ገና ምዕራፍ 23 ላይ ወደ መጨረሻዎቹ ስትመለከቱ አምላካችን ክርስቶስ ስለ ቤተ መቅደስ መፍረስ በሰፊው አስተምሯቸው ነበረ። ቤተ መቅደስ ይፈርሳል፣ ያልቃል፣ ይጠፋል እያለ በሰፊው አስተምሯቸው በኋላ በጠዋት መጡና ቤተ መቅደሱን አሳይተውት 46 ዓመት የፈጀውን በብሉይ ኪዳን የነበረውን ቤተ መቅደስ አሳዩት። የጠዋት የፀሐይ ብርሃን አርፎበት ቀለሙ፣ ድምቀቱ፣ ፍካቱ ሳይለቅ እጅግ ውብ ሆኖ ለ48 ዓመት አይሁዳውያን ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን፣ አቅማቸውን፣ ገንዘባቸውን በሙሉ የጨረሱበት፣ ያፈሰሱበት፣ የተጠበቡበት ቤተ መቅደስ ነበርና ጌታ ሆይ አየሁ ይህን ቤተ መቅደስ አሉት። እንዴት እንደሚያምር አባቶቻችን እኮ ደክመውበታል። አባቶቻችን ተጠበውበታል። አባቶቻችን ገንዘባቸውን ጊዜያቸውን ጨርሰው የሰሩት ቤተ መቅደስ እንዴት እንደሚያምር አየው አይደል አሉት። ወዲያው እንዲህ አለ፣ አማን እብለክሙ፣ እውነት እውነት እላችኋለሁ ይህ ቤተ መቅደስ በድንጋይ ነው የተሰራው አይደለ? ድንጋይ በድንጋይ ድንጋይ በድንጋይ ድንጋይ በድንጋይ እየተቀጣጠለ አንዱ በአንዱ እየተደራረበ አንዱ አንዱን እየተጫነ አይደል ወደ ላይ ያደገው። እውነት እላችኋለሁ ተመልሶ ይፈርሳል። የማይፈርስበት ጊዜ የለም። ይሄም የማይፈርስበት ይሄ ውበት የማያልፍበት የዓለም ውበት የማይጠፋበት ጊዜ የለም ብሎ ነገራቸው። ከዚያ በኋላ ነው የሐዋርያት ይህን ጥያቄ የጠየቁት። ጌታ ሆይ ያልፋል አልክ? ካለፈ እስኪ የሚያልፍበት ምክንያቱ ንገረን፣ ምልክቱን ንገረን። መቼ ነው የሚሆነው? መቼ ነው ይህ ዓለም የሚያልፈው? መቼ ነው ይህ ዓለም የሚጠፋው? እስኪ ንገረን፣ እንዲያው ምልክቱስ ምንድን ነው አላቸው። በጣም እየቸኮልኩም ቢሆን የተወሰኑ ነጥቦችን ለማንሳት እሞክራለሁ። አሁንም ቢሆን በመሃል የሚንቀሳቀሱ ሕሊና የሚሰርቁ ሕፃናት አሉና በተቻለ መጠን ያዝ ብታደርጓቸው። በእርግጥ የሕፃናት ጠባይ ይታወቃል፣ ያስቸግራል። ቢያስቸግሩም ግን ምናልባት ትንሽ ከፍ ከፍ ያሉትን ተነግረው የሚሰሙትን ያዝ ብታደርጓቸው ጥሩ ይሆናል እና አምላካችን ክርስቶስ በሚመጣበት ጊዜ ዓለሙ ሊያልፍ ዋይዜማ ላይ በደረሰበት ጊዜ የሚከናወነውን የሚፈጸመውን የሚሆነውን የሚደረገውን ሁሉ በዝርዝር ነገራቸው። የመጀመሪያው እንዲህ ይላል፣ ተአቀቡ ተጠንቀቁ ነው የሚለው። ምን በሉ?
ተጠንቀቁ። ለምንድን ነው ተጠንቀቁ ያለው? ብዙሃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ። ብዙዎቹ በመጨረሻው ዘመን በኋለኛው ዘመን ዓለሙ ሊያልፍ ዋይዜማ ላይ በደረሰበት ዘመን ምን የሚሉ ሰዎች ይመጣሉ አለ? እኔ ክርስቶስ ነኝ የሚሉ ሰዎች ይመጣሉ። አያችሁ፣ እኔ ክርስቶስ ነኝ፣ እኔ ፈጣሪ ነኝ፣ እኔ ጌታ ነኝ፣ ይችን ዓለም የፈጠርኩ ይችን ዓለም ያሳለፍኩ የዚህች ዓለም ሰራኢዋ መጋቢዋ ባለቤቷ እኔ ነኝ የሚሉ ሰዎች ይመጣሉ። ያን ጊዜ እናንተ ተጠንቀቁ። ክርስቶስ አንድ ጊዜ መጥቷል፣ ሌላ ጊዜ ይመጣል። ሲመጣ ግን በእንዲህ አይነት መልኩ አይመጣም። ምልክቱ ከምልክቶቹ መካከል አንዱ ይሄ ነው። ብዙ ጊዜ እንዲህ አይነት ነገር ተደርጓል። በእኛም ሀገር ላይ ሆኗል። አንድ ጅል እኔ ክርስቶስ ነኝ እያለ 12 ጅሎችን አስከትሎ መጥቶ ነበረ እና ስብከቱን ሊሰብክ እኔ ክርስቶስ ነኝ ተቀበሉኝ፣ እኔ ክርስቶስ ነኝ ከድንግል ተወልጄ መጥቻለሁ እያለ ወደ ቤተ መንግስቱ ሄደ። የእኛ ነገስታት የዛሬን አያድርገውና የተማሩ ፈሪሃ እግዚአብሔር ያላቸው ዳዊት ደጋሚዎች፣ ወንጌል የሚተረጉሙ በቃል የሚያጠኑ ማቴዎስ፣ ማርቆስ ብለው ትርጉም ትንታኔ ሀተታ የሚሰጡ ነበሩና ነው ክርስቶስ እንኳን ደህና መጣ አሉ። ወደ ቤተ መቅደስ አስገቡት። ሲያበሉ ሲያጠጡ ቆዩና አርብ ደረሰ። በሌኛ ክርስቶስ ዛሬ ቀኑ አርብ አይደል? በል እሁድ እንጠብቃለን፣ ተነስተን እንጠብቃለን አሉና ሰቅለው ከነጀሊዎቹ ገደሉት። እና እንዲህ አይነት ጅሎች በየጊዜው ይነሳሉ። እኔ ክርስቶስ ነኝ እያሉ ይመጣሉ። ክርስቶስ መጥቷል። የሚመጣበት ጊዜው ግን አለ። ሲመጣ እኔ ክርስቶስ ነኝ እያለ ደግሞ አይመጣም። ሰማያትን ያሳልፋል። አለቀ እንጂ እንደባለፈው እንደቀደመው እንደ መጀመሪያው አመጣጡ አይነት አመጣጥ ክርስቶስ አይመጣም። አንዱ ከምልክቶቹ መካከል አንዱ እኔ ክርስቶስ ነኝ የሚሉ ሐሰተኞች በስሜ የሚነግዱ ይመጣሉ። ያን ጊዜ ምን በሉ? ተጠንቀቁ። በቃ ማስጠንቀቂያ ነው። ይቀጥላል። ሁለተኛ ያው የሀገራችንን ሁኔታ የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ቁጥር 2 በደንብ ታገኙታላችሁ። አሁን ያለንበትን ሙሉ በሙሉ እኔ እዛ ውስጥ አልገባም። ዝርዝር ሐሳቡ አሁን ያለንበትን ጦርነቱን አንዱ በአንዱ ሌላኛው በሌላኛው እንዲህ ሙሉ ሐሳቡ እዚህ ውስጥ ታገኙታላችሁ። ምልክቱ ይሄ ነው። ሁለተኛ ወትከውኑ ጽሉዓነ በስምየ በኀበ ኩሉ ሰብ እናንተ በክርስቶስ ክርስቲያን የተባላችሁ ክርስቶስን የምታምኑ በእኔ የተጠራችሁ እናንተ በእኔ ስላመናችሁ በእኔ ስለተጠመቃችሁ በእኔ ስም ክርስቲያኖች ተብላችሁ ስለተጠራችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። አይገርማችሁም? ለካ ዓለም የሚጠላን ዝም ብሎ አይደለም። እውነት ለመናገር ክርስቲያኖች በየቦታው የሆነ ነገር ሲነሳ ክርስቲያኖች ላይ ነው አይደል ሰይፍ የሚመዘዘው። የሆነ ነገር ሲነሳ ክብሪት የሚጫነው ክርስቲያኖች ላይ ቤት አይደለም። እንዲያው ክርስቲያኖች ከሰው የከፋ ጠባይ ኑሮን ይመስላችኋል? ከሰው የከፋ ባህሪ ኑሮን ነው እኛ ክርስቲያኖች ከሰው የተለየ ጠባይና ስነ ምግባር አሳይተን ይመስላችኋል? በየቦታው ሰይፍ የሚሳልብን፣ እሳት የሚነድብን፣ ክብሪት የሚጫርብን፣ ቤንዚል የሚርከበከፍብን የተለየ ጠባይ፣ የተለየ ግብር፣ የተለየ አመለካከት ኑሮን ይመስላችኋል? አይደለም። በስሙ ስለተሰየምን ክርስቶስ ተብሎ እኛን ክርስቲያን ስላደረገን የእሱ አማኞች የእሱ ተከታዮች የእሱ ልጆች ስለሆን ለዚህ እኮ ነው ደግሞ ለኦርቶዶክስ የሚል ያም ተነስቶ አፉን የሚያላግጠው እኛ ደግሞ ለክርስቲያን የሚለው እኮ እዚህ ተነስቶ ነው። ለምን ይመስላችኋል? ያ ክርስቶስ የመጨረሻው ዘመን ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ የሚደረግበት የሚጠሉበት ምንም ሳያደርጉ ወንጀል ሳይሰሩ የሚሳደዱበት መከራ የሚቀበሉበት የሚገረፉበት የሚሰቀሉበት የሚሳደዱበት ሀብታቸውን ንብረታቸውን የሚያጡበት ያ ዘመን ይመጣል። ትጠላላችሁ፣ ትከሰሳላችሁ፣ ከሳሾቻችሁ ይበዛሉ። አጀንዳ የሚሰበስቡት አጀንዳ የሚቀርጹት ይበዛሉ። በሆነው ባልሆነው እናንተን ለማሳጣት ለማሳደድ ለማጥፋት ብዙ ይደክማሉ፣ እንቅልፍ ያጣሉ። ከማን የተነሳ ነው? ከስሜ የተነሳ ክርስቲያኖች ስለሆናችሁ ኦርቶዶክሳውያን ስለሆናችሁ በእኔ ስላመናችሁ ትሳደዳላችሁ፣ ትገፋላችሁ፣ ትጠላላችሁ፣ ሰው ይጠላችኋል። የደረስንበት ዘመን ይህን አያሳይም ይመስላችኋል? ያለንበት ጊዜ ያለንበት ወቅት ይህንን አያሳይም ይመስላችኋል?
ቀደም ብዬ እንዳልኩት ጠባያችን እኮ እንደ ክርስቲያን ነው የሚባሉ እንደውም አይደል እንዴ? ከየትኛውም ጋር ተስማምቶ የሚኖር እኮ እንደ ክርስቲያን የለም እኮ። የትም ብትሄዱ ቢያምንም ባያምንም ጓደኛውን ሌላም ይሁን ምንም ይሁን አማኝ ይሁን ሌላም አማኝ ከሰው ጋር ተስማምቶ በስነ ምግባር ታንጾ የሚኖር እኮ እንደ ኦርቶዶክሳዊ እኮ ኢትዮጵያ ውስጥ የለም። ይሄ በድፍረት መናገር ይቻላል። ግን መከራው እኛው ላይ፣ ስቃዩ እኛው ላይ። አያችሁ በስሜ ስለተጠራችሁ። አሁን ተመልከቱ፣ በተለይ በግቢ የሚሰራውን ስራ ምን ይደረጋል ማለት አንዲት ሴት ልጅ እርቃኗን ብትሄድ ራቁቷን ብትሄድ በቃ የፈረንጅ ጠባይ ስለሆነ አትከለከልም። ነጠላ ሲለብሱስ ለምን ትለብሳላችሁ? አይደል እንዴት ጀመሩ? እንዲህ እኮ ነው። አሁን እግዚአብሔር ያሳያችሁ፣ ነጠላ መልበስ የትኛውን ክብር ነው የሚቀንሰው? እግዚአብሔር ያሳያችሁ። ራቁት ከመሄድና መከልከል ያለበትን እኮ ለይተው አያውቁም። የትኛው እንደሚከለከል፣ የትኛው እንደሚጠቅም፣ የትኛው እንደሚጎዳ፣ የትኛው እንደሚያከብር፣ የትኛው እንደማያስከብር፣ የትኛው እንደሚጠቅም፣ የትኛው እንደማይጠቅም እንኳን ለይተው የማያውቁ ሰዎች እኮ ናቸው ያሉ። እግዚአብሔር ያሳያችሁ። አይገርማችሁ? እና ትጠላላችሁ ነው ዋናው ዓላማ የሱ ነው። በቃ የሚደርሰው የሚሆነው የሚከናወነው እኛ ላይ የሚፈጸመው ሁሉ ክርስቶስ የተናገረው ነው። ስለዚህ ስሙን ስለተሸከም በስሙ ስላመን ይሄ ሁሉ መከራ ይመጣል። ስለዚህ ወደ ትምህርታችን ስንመልሰው እስከ መጨረሻው የጸና ምን ይላል? ኧረ ንገሩኝ፣ ምን ይላል? ይድናል። በቃ ይድናል። ይሄን ያለፈ ነጠላ አትልበስ ሲባል እንዴ፣ ማይተብን ቁረጥ ሲባል እንዴ፣ እንዴት ብሎ ሊሆን ይችላል ያለ ያ ማለት ሕግ አታክብሩ እያልኩ አይደለም። ጊዜው እስኪያልፍ ሕጉን አክብሮ ማለፉም ጥሩ ነው። የአገሬ ሰው የሌለ የጊዜ እንጂ ጨርሱት እንደዛ ይባላልና የቤተ ክርስቲያን ልጆች። ሌላው ሁለተኛው ወይእተ አሚረ ያለው ብዙሃን ያን ጊዜ በሚለው ክርስቶስ ያን ጊዜ ብዙ ሰዎች ሃይማኖታቸውን ይለውጣሉ። አልደረሰም ይመስላችኋል? ስንት ሰዎች? አቤት ብዙ ሰዎች። የቤተ ክርስቲያን ብዙ ሰዎች ሃይማኖታቸውን ይለውጣሉ። የተሻለ ምስጢር፣ የተሻለ ሃይማኖት፣ የተሻለ ስነ ምግባር፣ የተሻለ የሃይማኖት ማስተማሪያ የቦታው በየአዳራሽ እየገባ በጥፊ በርግጫ የሚመታው ሕዝብ አብዛኛው እዚህ ሄደ ነው አይደለም? የተሻለ ምስጢር አግኝቶ ይመስላችኋል? የተሻለ እውነት አግኝቶ ይመስላችኋል? ትንቢቱ ይደርስ ይፈጸም ዘንድ ግዴታ ስለሆነ ነው። ብዙዎቹ አንድ ሁለት አይደለም፣ ብዙ ሰው ከሃይማኖት ይወጣል። ስለዚህ አንዱ የክርስቶስ መምጫ ምልክቱ ምንድነው ከተባለ የብዙ ሰው ከእውነተኛው ሃይማኖት መውጣት። አንተ ለምን ነው ሃይማኖት የቀየረ? እባክህ ኦርቶዶክስ ምንድነው ይላል። አብዛኛውን ብታጠኑ ከ90 በላይ ከዚህ ቤት የወጣ ነው። እንዳልኳችሁ የተሻለ ነገር ኑሮ አይደለም። ምናልባት ዳቦ ይኖራል፣ ምናልባት የቤት ኪራይ የሚከፈል ሰው ይኖራል፣ ምናልባት የልጆቹ የትምህርት ቤት ኪራይ የሚከፈልላቸው ያን ጥቅም ሊያገኝ ይችላል። ከዛ የዘለለ ግን በአስተምሮ በሕይወት በመለኮት በሰማያዊ ትምህርት ግን ከቤተ ክርስቲያን በላይ ለሐሳር ነው። ምንም ጥያቄ የለውም። ይሄን ደፍረን እንናገራለን። ግን አንዱ ምልክቱ ነው ብዙ ሰዎች የምታውቋቸው ምናውቃቸው ደፋ ቀና የሚሉ ሰዎች የተለዩበት ጊዜ የለም። አንድ ሁለት እንኳን አይደለም፣ ብዙ ሰዎች አንዱ ምልክቱ ነው ማለት ነው። እግዚአብሔር አምላካችን እኛንም ከዚህ ይጠብቀን። ብዙ ሰዎች በደንብ ልብ ብላችሁ ስሙ። ብዙ ሰዎች ይለቃሉ፣ ይሄዳሉ፣ ይለውጣሉ። አንዱ ምልክቱ ነው ማለት ነው። ከዚያ የሚገርማችሁ ወብዙሃን ሐሳውያን ነቢያት ይመጹ፣ ሌላኛው ደግሞ ብዙ የሐሰት ነቢያት ይመጣሉ። የሉም እነ ሐዋርያ ገሌ እነ ነቢይ ገሌ። የመጨረሻው ቀን ነው፣ የመጨረሻው ዘመን። ሲጀመር ነቢይ እኮ ከክርስቶስ ልደት በኋላ አለቀ። የለም እኮ ነቢይነት። የቀደሙ ነቢያት ይነሱ የነበሩት እግዚአብሔር ነቢያትን ያስነሳ የነበረው ክርስቶስ ይወርዳል፣ ይወለዳል ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በድንግልና ይወለዳል፣ ይሰቀላል፣ ይሞታል፣ ይነሳል፣ ዓለምን ያድናል ነው። የአሁኑ ትንቢት ምን ይሰራል? ቤት ትሰራለህ ካልሆነ በስተቀር፣ የጎደለው ይሞላልሃል ካልሆነ በስተቀር፣ ገንዘብ ታገኛለህ ካልሆነ በስተቀር፣ መኪና ትገዛለህ ካልሆነ በስተቀር የአሁኑ ትንቢት ምን ይሰራል? ብዙ አንድ ሁለት አይደሉም፣ ብዙ የሐሰት ነቢያት ይነሳሉ። መነሳታቸው ብቻ አይደለም፣
ብዙዎቹንም ምን ይላሉ ይላል። ምን ይላሉ? እኔ አልተናገርኩት ተናገሩ እናንተ ምን ዝም ትላላችሁ? ብዙዎቹን ምን ይላሉ? ክርስቶስ ነው የተናገረው። ከክርስቶስ ጋር ይጋጠሙ፣ እዛው ይግጠሙ፣ እነሱ ጋር ይለይላቸው። እኔ ምንም የተጻፈውን ከማንበብ ውጭ እኔ ስራ ሌላ አይደለም። በቃ የተጻፈው ማንበብ ነው። ብዙ ሐሰተኞች ይመጣሉ፣ የሐሰት ነቢያት ይነሳሉ። ብዙዎቹንም ይለውጧቸዋል፣ ይወስዷቸዋል፣ ገደል ገብተው ገደል ያስገቧቸዋል። አጥፍቶ ጠፊ የሚባለው እኮ ይሄ ነው፣ ሌላ እንዳይመስላችሁ። ብዙ ጊዜ አጥፍቶ ጠፊ የሚባለው ቦምብ የሚተኩስ ነው አይደለም? ይሄኛው ይበልጣል። ያኛውማ የስጋ ነው፣ የስጋ ሞት ነው ቢሞት እንኳን በዛኛው። ይሄኛው የነፍስ አጥፍቶ ጠፊ የተነሳብን በዚህ ዘመን ነው። ስለዚህ ብዙ የሐሰት ነቢያት፣ ብዙ የሐሰት መምህራን፣ ብዙ የሐሰት ሰባክያን፣ ብዙ የሐሰት አስተማሪዎች ይነሳሉ። ከምልክቶቹ አንዱ ይሄ ነው። እነሱን ድምፃቸውን ሰምቶ ያልሄደ እስከ መጨረሻው የጸና እርሱ ምን ይላል? ምን ይላል? እስከ መጨረሻው። ይሄ ነው። በትምህርታቸው ያልታለለ ክፉ የሐሰት የኑፋቄ የክህደት ትምህርታቸውን ሰምቶ እነሱን ያልተከተለ ጆሮአቸውን ያልሰጡ እነዚያ ሰዎች እስከ መጨረሻው የሚድኑት እነሱ ናቸው። ሌላው ምልክቱ እምብዝሃ አመፃ ትሴኮስ ፍቅር። ይኸውላችሁ ከአመፃ ብዛት የተነሳ ከክፋት የተነሳ ፍቅር ከብዙ ሰዎች ትቀዘቅዛለች። አንዱ ምልክቱ ነው። ሌላውን ተውት። የአባትና የልጅ ፍቅር አሁን አለ? እንደ ቀድሞ ማለት ነው። የእናትና የልጅ ፍቅር አሁን አለ? የባልና የሚስት ፍቅር አሁን አለ? የወንድማማች ፍቅር፣ የጎረቤት ፍቅር አሁን አለ? የለም እኮ። የቤተ ክርስቲያን ልጆች ይሄኛው ፍቅር የሚባለው እንደ ቀደመው ያልዘለቀው በጥሩ ተጀምሮ በጥሩ ያላለቀው ለምን ይመስላችኋል? ፍቅር የሚቀዘቅዘው አንዱ አንዱን እንደ ጠላት የሚያየው፣ አንዱ አንዱን አላምን ያለው፣ አንዱ አንዱን እንደ ክፉ አድራጊ የሚመለከተው ከምን የተነሳ ነው? ሰው ኃጢአት ከመስራቱ የተነሳ ከክፋት የተነሳ የሰው ፍቅር ትቀዘቅዛለች ነው። የዚህን አተታ ለእናንተ ብተወው ደስ ይለኛል፣ ልለፈው። ሌላው ምልክቱ የክርስቶስ መምጣቱ፣ ክርስቶስ ሲመጣ የሚደረገው ምልክት ምንድን ነው ካላችሁ፣ ወይሰበክ ዝ ወንጌለ መንግሥት ውስተ ኩሉ ዓለም። ይህ ወንጌል በዓለም ሁሉ ይሰበካል። አይገርማችሁ? የክርስቶስ ወንጌል፣ ክርስቶስ ያስተማረው ወንጌል፣ ክርስቶስ የሞተለት ይህ ወንጌል በዓለም ዙሪያ ይሰበካል። ወንጌል የማይሰበክበት የለም። ከወንድሞቻችን ቤትስ መስጊድ ውስጥ ገብቶ የለ ይህ ወንጌል? ከሌሎቹማ በቃሪያ ሱሪ በሆነች የፀጉር ማስተካከል ሲስተምና ስታይል ሞንታርቦ ተከራይቶ ያልጮህበታል ይህ ወንጌል። ጌታ ኢየሱስ እንዲህ ይላል ያላላለ፣ ጳውሎስ እንዲህ ይላል ያላለ፣ ጴጥሮስ እንዲህ ይላል፣ ዮሐንስ እንዲህ ይላል፣ ሉቃስ እንዲህ ይላል፣ ማርቆስ እንዲህ ይላል፣ ሉቃስ እንዲህ ይላል ያላለ አለ? ይህ ወንጌል ያልተሰማበት፣ ያልተሰበከበት፣ ያልተነገረበት ጊዜ፣ ያልተነገረበት ዘመን፣ ያልተነገረበት ቤት፣ የመጽሐፍ ቅዱስ ቃል ያልተጠቀሰበት ቤት አለ? ባጃጁ ሁሉ የመጽሐፍ ቅዱስ ጥቅስ አይደል? ታክሲው ሁሉ የመጽሐፍ ቅዱስ ጥቅስ አይደል? ጋሪው ሁሉ የመጽሐፍ ቅዱስ ጥቅስ አይደል? ምን ጥቅስ ያልወጣበት ምን አለ ብላችሁ ነው? አንዱ የመጨረሻው ዘመን ምልክት ሆኖ የተቀመጠው ክርስቶስ የተናገረው የወንጌል በሁሉም ቦታ ይሰበካል። በኋላ አልሰማንም እንዳይሉ ቅዱስ ዮሐንስ ነግሮናል። እናንተ የምፈርድባችሁ እኔ አይደለሁም፣ የሰማችሁት ያ ቃል ይፈርድባችኋል አይደል ቅዱስ ዮሐንስ በወንጌሉ። ስለዚህ ቃልም አልሰማንም አላየንም እንዳይሉ በአንዱ በሌላ መንገድ ወደ ጆሮአቸው እንዲደርስ አደረገ እግዚአብሔር። ስለዚህ ምልክቱ ይኸው ነው፣ የወንጌል መሰበክ ነው። ከዚያ ከመከራው የተነሳ ቀኑ ያጥራል ይላል። የቀኑ ማጠር አሁን በጣም የሚገርማችሁ ከሆነ ልብ ብላችሁ አስተውላችሁ አይታችሁት ከሆነ ይኸውላችሁ ሰው ጤናቶ አልጋ ላይ ውሎ ህመምተኛ ሆኖ በሽተኛ ሆኖ ካልሆነ በስተቀር የሚንቀሳቀስ የሚወጣ የሚገባ ሰው ቀኑ ረዘመ ቢሉ አያውቅም። ምንድነው ደግሞ የዛሬው ቀን ማጠሩ ነው አይደል የምንለው? ምንድነው ደግሞ ዛሬ ቀኑ አጠረ? ለምን ጊዜው ነው ሰዓቱ የሄደው? እንደ ሰዓት አንተ ከምኔው 6 ሰዓት ሆኗል እንዴ? ከምኔው 10 ሰዓት ሆኗል? ከምኔው እንዲህ ሆኗል አይደል የምንለው?
ወያጽራ ማንቱ በባኤል በእንተ ህሩያን ይላል። ስለ ምርጦቹ ይሄ መከራ ስለሚበዛ ያልዘረዘርኩት በጣም ብዙ ጉዳይ አለ። ያው ልለፈውዬ ነው። በዚህ ሁሉ መከራ የተነሳ ደጋጎቹ ከሃይማኖት እንዳይወጡ የሐሰት መምህራኑ፣ የሐሰት ነቢያቱ እነዚህ ሁሉ ተነስተው በዛም ሲያጣድፉት መቆሚያ መቀመጫ ሲያሳጧቸው ምዕመናን ተሰቀው ከመከራው ጽናት የተነሳ ሁሉም እንዳይጠፉ ስለ ደጋጎቹ፣ ስለ ቅኖቹ፣ ስለሚጸልዩት ዘወትር ቤተ መቅደስ ስለማይጠፉት ስለ እነሱ ሲል እግዚአብሔር ቀኑን ያሳጥረዋል። እንዴት ቀኑ ያጥራል ካላችሁ ከሌሊቱ 4 ሰዓት ከቀኑ 4 ሰዓት ከ24 ሰዓት ውስጥ 8 ሰዓት ያጥራል። እየሰማችሁ ይሄ 12 ሰዓት 24 ሰዓት ብለን የምናስበው ስንት ሰዓት ነው ማለት ነው? 16 ሰዓት ነው። 16 ሰዓት እየኖርን ነው። 24 ሰዓት ኖርን እያልን ያለ ነው። ቀኑ ማጠሩ አንዱ ምልክቱ ነው። ከዚያ ቀጥሎ ያለው ምንድነው የሚለው? እስመ የተነሱ ሐሳውያን መሲህ እነሆ ክርስቶስ በዚህ አለ፣ ክርስቶስ በዚያ በኩል አለ የሚሉ ደግሞ ይነሳሉ። ቅድም መጀመሪያ ላይ ያየነው እኔ ክርስቶስ ነኝ ብሎ የሚመጣው ደፋሩን ነው። ደግሞ እነዚህኞቹ ትንሽ ቀለል ያደርጉታል። ክርስቶስ ያለው የሆነ ቦታ ላይ ነው ይሉና በቦታ ይወስኑታል። ጌታን ተቀበል ማለት ይሄ አይደለም። የጅል ባህል፣ የጅል አባባል እሱ ይቀበል እንጂ እኔ በምን አቅም እችለዋለሁ አሉ ሽማግሌው ይባላል። ጌታን ተቀበል ሲሉት አይ ልጄ ጌታ እሱ ራሱ ባለቤት ይቀበል ይሸከመኝ እንጂ እኔ በምን አቅም እሱን እችለዋለሁ። እና ብዙዎቹ እንደዚህ ይሆናሉ። በዚህ ገዳም አለ ቢሏችሁ፣ በከተማ አለ ቢሏችሁ 02 አለ 02 የለም፣ 03 አለ 04 የለም፣ እንደዚህ ቢሏችሁ አትውጡ፣ አትስሟቸው። አሁን የመጣው ጌታ እንዲህ ብሎኛል አይደል? ጌታ አንተ ጋር እራት እንድበላ አዞኛል፣ የኔ ያክል ቼክ ጻፍ ብሎኛል፣ ጌታ የነገረኝ ልንገርህ የኔ ያክል ብር አምጣ ብሎኛል። እንደዛ አይደል እየሆነ ያለው? እንደዚህ አይደል እየተፈጸመ እየተከናወነ እየሆነ ያለው? ይሄ አይደለ? ስለዚህ በየትኛውም ቦታ አለ ቢሏችሁ አትስሟቸው። በከተማ አይደለም በገዳም እኮ ነው የሚለው። እንዲያው በገዳምም አለ ቢሏችሁ፣ መቼስ ገዳም ነው የሁሉ ነገራችን ማሰሪያ፣ የጥሞናችን የህይወታችን ማስተካከያ ሁሉ ገዳም ነው አይደለ? ግን በገዳም ደፍረው ቆቡን አድርገው ድንገት በገዳም ውስጥ እንኳን ነው ጌታ ያለው እዚህ ነው ቢሏችሁ አትስሟቸው። በቦታ አይወሰንም፣ በጊዜ አይወሰንም፣ በሁኔታዎች አይወሰንም። ጌታ የሚወሰንበት ጊዜ የለም። በዚህ ያለ በዚህም ባል የለም። በሁሉ ምሉ ነው። ከምልአቱ ሊወስኑት፣ ሊያሳንሱት፣ ሊያጠቡት የሚፈልጉ ይኖራሉ፣ ይመጣሉ። ስለዚህ እነሱን አትስሟቸው። የመጨረሻው ይሄ ነው። ከዚያ ቀጥሎ የቤተ ክርስቲያን ልጆች መከር እንደደረሰ እወቁ ይላል። የዓለም የመጨረሻው ሲደርስ ነው መከር እንደደረሰ እወቁ። መከር ማለት እህሉ ታጭዶ ከአውድማ ተወቅቶ ወደ ጎተራ የሚገባበት የሚሰበሰብበት ጊዜ ነው። ሙታን የሚነሱበት ጊዜ፣ ክርስቶስ በግልጥ የሚመጣበት ጊዜ እንደመጣ አይወቁ። የዚህ ምልክቱ ደግሞ እምበለስ አእምሩ ተአምሪሁ፣ ከበለስ ተማሩ። ጫፎቿ ሲያቆጠቁጡ ቅጠሏ ሲለመልም ያኔ መምጫው እንደደረሰ ወቁ። ቅዱስ ያሬድ ይህን ሲተረጉም በለስ ዘይቤ አኮ በለስ አላ ቤተ እስራኤል፣ በለስ የተባለው በለስ አይደለም፣ እስራኤላውያን ናቸው። ተበትነው ነበረ፣ በየሀገሩ ወድቀው ነበር። አሁን የምናያት እስራኤል እነሱ ሲሰበሰቡ ወደ አንድ ሲመጡ፣ ኃይላቸው ሲጠነክር፣ ክንዳቸው ሲበረታ ያኔ የኔ መምጫ እንደሆነ ታውቃላችሁ። ከተበተኑበት ይሰበሰባሉ፣ ከወደቁበት ይነሳሉ። በየሀገሩ በመከራው ጊዜ የተበተኑት ዛሬ እየተሰበሰቡ አይደለ? በየቦታው ያሉት እስራኤላውያን ወደ ሀገራቸው እየተመለሱ ነው። አሁን መንግስት ካቋቋሙ ምናልባት 70 ከ80 እንኳን የሚበልጥ ዓመት የላቸውም። እርግጠኛ ስላልሆንኩ ነው። 70 ውስጥ እንደነበር አስታውሳለሁ። አሁን ስንት እንደጨመረ ያው ዘመኑ ሲሄድ እንደዛ ረስቸው ነውና የእስራኤላውያን መነሳት፣ የእስራኤላውያን ዓለምን መገዳደር አንዱ የመምጫው ምልክት ነው። እነሱ ሲያቆጠቁጡ ማለት መንግስት ሲመሰርቱ፣ በራሳቸው ሲመሩ፣ የራሳቸው አስተዳደር ሲኖራቸው፣ ተበትነው ተሰቃይተው የነበሩ ሲመለሱ ያኔ ምልክቱ ነው። የመጨረሻው ላጠቃለውና እንዲህ ይላል ክርስቶስ። የመጨረሻውን ይናገራል። የመጨረሻውን ሲናገር ያን ጊዜ የዓለም ፍጻሜ ይሆናል ይላል። መቼ?
መቼ? ያን ጊዜ ማለት ይሄ ሁሉ ታምር፣ ይሄ ሁሉ ምልክት፣ ይሄ ሁሉ ነገር ከተደረገ በኋላ የክርስቶስ መምጫው የዓለም ማለፊያው ጊዜ ይደርሳል ይልና ይሄ ምዕራፍ የሚቋጨው የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ይጀምራል። እንዴት እንደሚቋጭ ጥቂት ነጥቦችን አንስቼ ትምህርት ልጠቅልል ነው። ቁጥር 25 ጀምራችሁ ስትመለከቱ አሜሃ ይመጽእ ወልደ እጓለ እመሕያው በስብሐቲሁ ወኩሎሙ መላእክቲሁ ቅዱሳን። ያን ጊዜ ወልደ እጓለ እመሕያው ኢየሱስ ክርስቶስ በክበበ ትፍሥሕት ቅዱሳን መላእክቱን አስከትሎ ይገለጣል። ወይትጋብኡ ኩሎሙ አሕዛብ ቅድሜሁ የሞቱ ነፍሳት በሙሉ ከያሉበት በቅዱስ ሚካኤል ንፋተ ቀርን ይሰበሰባሉ፣ ይወጣሉ። ከወደቁበት አውሬ የበላው፣ ጅብ የበላው፣ ውሃ የወሰደው፣ ገደል የበላው፣ በክብር የተቀበረውም በክብር ያልተቀበረውም፣ የሰማይ አዕዋፋት የምድር አራዊት የበሉት ይሄ ሁሉ ይሰበሰባል። ያለ ፍጻሜ ይሰበሰባል። ከዚያስ ወይፈልጦሙ ዘዘዚአሆሙ ከመ እንተ ይፈልጡ ኖላዊ አባግዓ እማጣሊ። እረኛ በጎቹን ከፍየሎቹ ፍየሎቹን ከበጎቹ እንደሚለያቸው የራሱ የሆኑትን የየራሳቸው ይለያቸዋል። በጎችን ወያቀውም አባግዓ በየማኑ ወአጣሊ በጸጋሙ፣ በጎችን በቀኙ ፍየሎችን ደግሞ በግራው ያቆማቸዋል ይላል። ማንን በማን? በጎችን በምን? አቤት በጎችን በቀኙ ፍየሎችን በምኑ? እንዴ በግ ለማሳለፍ በግ ለመጠበቅ ነው የሚመጣው ክርስቶስ? የፍየልና የበግ ጉዳይ ገዶት ነው የሚመጣው ክርስቶስ? አይደለም። በግ የተባሉ ጻድቃን ናቸው። ፍየልም የተባሉ እነዚህን በጣም ባጭሩ አንስተን ትምህርታችንን እንጠቀልለዋለን። ለምንድን ነው ክርስቶስ ሲመጣ ሲገለጥ ጻድቃንን በጎች ያላቸው ኃጥአንን ፍየሎች ያላቸው ለምንድን ነው? የዛሬ ዓመት እንዲህ በሰላም ደርሰን ጥቂት ነጥቦች አንስቼ ነበረ። ከሱ የዘለለ ብዙ የለኝም። ያው ዓመታዊ ታሪክ ስለሆነ እሱን ነው ምናየው መልሰን እና 7 ነገሮችን እናነሳለን። 7 ሲደመር 7 14 ይሆናል። 7ቱን ከያዛችሁልኝ ይበቃኛል። 7ቱን በሞትና በሕይወት በማግኘትና በማጣት በመውደቅና በመነሳት የሚመሰሉ ተቃራኒና የሕይወት ተቃራኒ ሞት፣ የሞት ተቃራኒ ሕይወት ነውና 7ቱን 1 2 ብዬ ዘረዝራለሁ። እነሱን አይተን እንጠቀልላለን። የመጀመሪያው ኃጥአን በፍየል ጻድቃን በበግ የሚመሰሉበት ምክንያት ያው የሚጽፍ የለም አይደለ? ይሄ እኮ ነው ያለቅነውም እኮ ከዚህ የተነሳ እኮ ነው አይደል? ሰሚዮ ላይ ሁር ዝም ብለን መስማት መሄድ ከዚያ መንገድ ላይ ቆሞ አንዱ አንተ ጌታ ኢየሱስ እኮ እንዲህ ይላል፣ ወንጌሉ እንዲህ ስለ አታነበውም አላነበብኩም ይላል። እውነት ነው እንዲህ ይላል እንዴ? በቃ ከዚያ በኋላ መጥፋት። እግዚአብሔር አምላካችን ከመጥፋት ይሰውረን እና በጎች በቀኙ ይቆማሉ፣ ፍየሎች በግራው ይቆማሉ። ለምንድን ነው በግ በቀኙ የቆመው? ወይ ደግሞ በግ የተባሉ ጻድቃን ከምን የተነሳ ነው ካል ከግብራቸው፣ ከስራቸው፣ ከተፈጥሯቸው የተነሳ አባቶቻችን እነዚህን ትንታኔ ይሰጣሉ። እነሱም ብዬ ትምህርቴን እኔም እጠቀልላለሁ። የመጀመሪያው ኃጥአን ጻድቃን በበግ የተመሰሉት ጻድቃን በጎች የተባሉባቸው ምክንያት በግ ራሱን ዝቅ አድርጎ ነው የሚሄደው። በግ እንዴት ነው የሚሄደው? አንገቱን ደፍቶ አይደለም የሚሄደው። መሬት እያየ ዝቅ ብሎ ይሄዳል። ጻድቃን ዕለተ ሞታቸውን እያሰቡ የሀገራችን ብሂል እንዲህ ይላል አይደለም? መሬት አትቆጭኝ ቀስ ብዬ ረግጣለሁ፣ ኋላ ካንቺ በታች መሆኔን አውቃለሁ አረ ብለው ሰው ምንም ይሆን ቢበለጽግ ቢከብር ወርቅ እንኳን ቢያደርግ ወርቅ ቢለብስ ነገ ከዚህች መሬት በታች መሆኑ አይቀርም። አብዱ እቱ ዘኢይሄሊ መቃብሩ ዘውእቱ ርስቱ ይላል ሊቁ ደግሞ። ዕለተ ሞቱን የማያስብ ወደ መቃብር መውረዱን የማያስብ ያ ሰው ሰነፍ ሰው ነው። በግ ዝቅ ብሎ አንገቱን ደፍቶ እንደሚሄድ ሁሉ ምእመናን ክርስቲያኖች፣ ኦርቶዶክሳውያን የክርስቶስን መምጣት እያሰቡ ዝቅ ብለው አንገታቸውን ደፍተው ለኃጢአት ለክፋት ሳይገዙ በትህትና ትዕቢትን ከነሱ አርቀው በትህትና ይኖራሉ ነው። አንደኛው ይሄ ነው። ተቃራኒውን ላንሳ። ፍየል ጠባዩዋ ያስታውቃል። እንዴት ነው የምትሄደው? ቀጥ ብላ ነው አይደል? እንዲህ ነው የምትለው። የዘመኑ ዘፋኝም ፍየል ነው የሚመስለው። የዘመኑ አብዛኛው ማለት ነው። ያው ልጥራው ብዬ ነው እንጂ ብዙ ሰው የፍየል ጠባይ ነው ያለው።
ደግሞ እኮ ብሂሉ ተገኝቶ ተሙቶ በፍየል ዘመን በጉን አትገኝ ይላል አይደል? ጅል እንዲህ አይነት ጅል አባባል ነው። ስሙ ብቻ ግን እንዳይሆን የበግን ስሟን ብቻ ግን እንዳይሆን የምንይዘው ግብሯን መያዝ ያስፈልጋል። ትህትናዋን፣ ፍቅሯን መያዝ ያስፈልጋል። ፍየል ቀና ብሎ ነው የሚሄደው። ትዕቢተኛ ነው። ኃጥአን ትዕቢተኞች ናቸው፣ ተሳዳቢዎች ናቸው፣ ኩሮች ናቸው። ሰው አያከብሩም። ሰው ይንቃሉ፣ ያቃልላሉ። ሰውን በሆነ ባልሆነ ነገር እያዩ ብቅ ዝቅ አድርገው ይመለከታሉ። ስለዚህ ኃጥአን ፍየሎች ተብለዋል ከግብራቸው የተነሳ። ሁለተኛው በግ ሀፍረቷን ትሸፍናለች። እንደምታውቁት ላቷ ዝቅ ያለ ነው አይደለ? ሀፍረቷን ትሸፍና ነው የምትሄደው። ሀፍረቷን አታጋልጥም። ጻድቃን የራሳቸውን ኃጢአት በንስሐ የወንድማቸውን ኃጢአት ደግሞ በትዕግስት ይሸፍናሉ። አቤት ይሄ ተረገመ አየው ኃጢአት ሲሰራ፣ ይሄ ሌባ አየው፣ ይሄ እንዲህ አየው፣ ይሄ እንዲህ ሲሆን አየው፣ ይሄ እንዲያ ሲሆን አየው አይሉ፣ ዝም ይላሉ። ሲሰራ እንኳን ቢያዩ፣ ሲሳሳት ሲወድቅ እንኳን ቢያዩ፣ ጓደኛቸው፣ ወንድማቸው፣ ጎረቤታቸው ሲወድቅ በኃጢአት ሲመታ እንኳን ሲያዩ ደፍረው አይሳደቡም። አንተ እንዲህ ስታደርግ አላየሁህም? አንተም ብሎ ክርስቲያን ደግሞ መጥተህ ቤተ ክርስቲያን ትቆማለህ፣ ትቀመጣለህ፣ ጸበል ትጠጣለህ፣ ታስቀድሳለህ። ትላንት የት ነበርክ ብለው የሰው ኃጢአት አይዘረዝሩም። የራሳቸውን ንስሐ ይገባሉ። የሰሩትን ያደረጉትን ጌታዬ አምላኬ ሆይ አንተን በድያለሁ ማረኝ ይቅር በለኝ ብለው ይወድቃሉ። የወንድማቸውን ደግሞ በንስሐ። ወደ ኃጥአን ስንመጣ ፍየል ሀፍረቷን አትሸፍንም። ሀፍረቷን ማለት የራሳቸውን ንስሐ ኃጢአታቸውን የማይናዘዙ ንስሐ የማይገቡ ሰዎች ምሳሌ ማለት እኮ ነው። አይ ፍየል ሀፍረቷን ጥላ ነው የምትሄደው። በዛ ላይ ደግሞ መለፍለፍ መቀባጠር ነው ስራዋ፣ መጮህ። ስንት አይነት ፍየል ምላስ ያለው ሰው አለ መሰላችሁ? ስንት አይነት ወረኛ በወሬ የተለከፈ ሰው አለ መሰላችሁ? አንዱን ከአንዱ የሚያጋጭ ባል ከሚስቱ የሚያፋታ ስንት አይነት ወረኛ አለ መሰላችሁ? በጓደኞች መካከል የሚገባ መርዝ የሚረጭ በባልና በሚስት በአባትና በልጅ እንዲያው ሌላው ሩቁን ተውትና በባልና በሚስት በአባትና በልጅ በእናትና በልጅ የሚገባ ስንት ጅል አለ መሰላችሁ? ፍየልስ የሰው ጉዳይ ሲያወራ ሲዘረዝር የሚውል አቤት ገሌ እኮ ይላል። ደግሞ እኮ እኛ ደስ የሚለው ሐሜታችን የምናጣፍጥበት እንዲያውም ሐሜት አያደርግብኝና አይደል? ምን ነው እንዲያው ሐሜት አያደርግብኝና እንዲያው ሐሜት አይሁንብኝና እንዲያው አማሽ አትበይኝና አይደል? ምን ነው ስንጀምረው ታራ ምን ሊሆን ኑሮ ነው ትንቢት መሆኑ ነው? ምን ሊባል ነው ሐሜት ካልሆነ? ምን ሊሆን ኑሮ ምን ስም ሊሰጠው ኑሮ ነው? ከዚህ ሌላ ደግሞ እኮ የድፍረታችን ድፍረት የሞተ ሰው እንኳን አይቀረንም አይደል? ስናማ እንዲህ እንላለን። እንዲያው አፈሩ ይቅለለውና እገሌ እኮ እንዲህ ያለ የተረገመ እንዲህ ያለች የተረገመች አይደል ነው። ስለዚህ የፍየል ጠባይ ማለት ይሄ ነው። ስንተኛው ደረስኩኝ? ሁለተኛው። ሶስተኛ ፍየል በግ የዋለበት አይታወቅም። ምን ማለት ነው? ጻድቃን የዋሉበት አይታወቅም ማለት ምን ማለት ነው? የተረጋጉ ናቸው። አያችሁ፣ ሰላማውያን ናቸው። የሰው ሰላም አይነሱም። በፍቅር የሚኖሩ ናቸው። ጸብ አይወዱም። ጸብን ይጸየፋሉ። በፍቅር ነው የሚኖሩ። እነሱ የዋሉበት አቤት ገሌ የት ጠፋ ነው የሚባሉት። አቤት ገሌ የት ሄደች ዛሬ ደግሞ ድምጿን እኮ ሳንሰማ የት ሄዳ ነው ይባላል። የተረጋጋ ነው የዋለበት። ሲጾም ሲጸልይ ሲሰጥ ሲመጸውት የሚውለው ቤተ መቅደስ፣ የሚያድረው ቤቱ፣ የሚመለስ ጠዋት ቤተ መቅደስ፣ ከሰዓት ቤተ መቅደስ፣ ማታም ቤተ መቅደስ፣ አስፈላጊ በሆነ ጉዳይ ላይ ብቻ የሚገኝ እሱ ሰላማዊ ሰው ነው። ጻድቃን ባሉበት ሰላም አለ። ጻድቃን ባሉበት ውከት የለም። ጻድቃን ባሉበት ጩኸት የለም። ጻድቃን ባሉበት እንዲያው አለመረጋጋት የሚባል ነገር የለም። ጻድቃን ባሉበት ሁሉም ሰላም ጸጥ ያለ ነው የሚሆነው። ከዚያስ ፍየልስ ቀባጣሪ፣ መለፍለፍ፣ መጮህ። የበግ እረኛ ሆናችሁ ያደጋችሁ ታውቁታላችሁ። ፍየልና በግ የሚጠብቅ እረኛ እኩል ሰላም የለውም። ሰላሙን ተነስቶ ነው የሚውለው። የሚገርማችሁ ነገር በማትሄድበት የለም፣ ማትቀነጥሰው ማትበጥሰው ነገር የለም። በግ ካስቀመጡት አይለቅም። የሰጡትን ይዞ ዝም ነው የሚለው። ፍየል ከሆነ አደጋ ነው። ማታ እረኛ በበርበሬ ነው የሚታጠነው። ያው ስሙ ይሆናል ዛሬ እንኳን የሚታጠን የሚበላው አደጋ የሆነ ነው እሱ ነገር።
እና በግ እንዲህ የተረጋጋ ሕይወት አላት። ጻድቃንም የተረጋጋ ሕይወት አላቸው። ከሰው ጋር ሲገናኙ ገሌ መጣ፣ ጋሽ ገሌ መጣ ይባላል። ሊመክር፣ ሊያስታርቅ፣ ሊገስጽ መጣ ነው የሚባለው። ያ የተረገም ሊያጣላ መጣ አይባል። እንዲህ የሚባሉ ሰዎች የሉም አሉ። መጣ ደግሞ ምን ብሎ ሊሄድ ነው የሚባሉ ሰዎች፣ ደግሞ ምን ሊያነሳ ነው ምን ቀረው የሚባሉ ሰዎች ደግሞ አሉ። እና እነዚህ የፍየሏ ምሳሌዎች ናቸው። አራተኛው በግ ከበጎቹ መካከል ካሉት ከመንጋዎቹ መካከል አንዱን አውሬ የነጠቀው እንደሆነ ብር ብሎ ነው የሚጠፋው። የሀገራችን ብሂል አለ፣ በግ ከበረረ የሰው ልጅ ካመረረ አይደል የሚለው። በቃ በግ አንዱን ከነጠቀበት በሮ ነው የሚጠፋው፣ እዛው ቁሞ አይገኝም። ምን ማለት ነው? አውሬ የተባለ መላከ ሞት፣ አውሬ የተባለ መላከ ሞት ከመካከላቸው አንዱን ሰው ነጥሎ ሲወስደው፣ አንዱን ወይ አባት ወይ እናት ወይ እህት ወይ ልጅ ወይ እናት ወይ ጎረቤት ከመካከል አንዱን ሲነጥቀው ጻድቃን ምርር ብለው ያለቅሳሉ። የቻሉ ገዳም ይገባሉ፣ ያልቻሉ ባለበት ሆነው ቤታቸውን ገዳም ያደርጋሉ። በቅድስና ይኖራሉ፣ በንጽህና ይኖራሉ። ይህ ዓለም ለገሌ ያልሆነ ዓለም ለእኔ ይሆናል። እሱ ከኖረበት ቤት እኔ ብኖርበት ነገስ እንደሱ መሄዴ ይቀራል ብለው ያስባሉ። በረው ይሄዳሉ ማለት ንስሐ ይገባሉ፣ የንስሐ ጊዜ ያገኛሉ። ጌታዬ ሆይ ንስሐ ሳልገባ አትውሰደኝ ብለው ንስሐ ለመግባት ጥረት ያደርጋሉ። ፍየልስ ለጊዜው ብር ይላል። ከዚያ በኋላ ቀንዱን ምክንያት ያደርግና አባቶቻችን ችፍ እያለ ይላሉ በትርጓሜ። አንገቱን ዘለግ እያደረገ ፍየል ያችን ትንሽ ቀንዱን ተማምኖ በቀንድ እኮ በግ ይበልጣል። ይህን ታውቃላችሁ አይደል? በቀንድ የበግ ቀንድ ይበልጣል። አያችሁ፣ በክብር የክርስቲያን ክብር ይበልጣል። በዚህ ምድር አያስፈልገንም ስለሚሉት ነው። እና ይችን ትንሿን ቀንዷን ምክንያት አድርጋ ፍየል ታላቁን አውሬውን ወግቼ ጨርሳለሁ እያለች አንገቷን ስትሰድ ሲያንቃት፣ አንገቷን ስትሰድ እሱ ሲያንቃት፣ የቀሩት በዛ አይማሩም፣ አንድ ላይ ተበልተው ያልቃሉ። ኃጥአን ሰው ሲሞት ከመካከላቸው አንዱ ሲለይ ያለቅሳሉ፣ ደረታቸውን ይደቃሉ፣ ፊታቸውን ይነጫሉ፣ ይወድቃሉ፣ ይነሳሉ። ቀብረው ከተመለሱ በኋላ አይኑ ሳይፈስ በሀብት በንብረት ይጣላሉ። ይሄንን ይወርሳለሁ ይሄኔ ነው እያሉ እነሱ ደግሞ በዚያው ሲጣሉ ሲጨቃጨቁ ያው ሞት ጭርስ ያደርጋቸዋል። ስለዚህ ምን ተባሉ? ፍየሎች ተባሉ። ፍየሎች ተባሉ። እኛ ልበል ያው አማኞች ስለሆን እርግጠኛ ሆኜ ልናገር፣ በጎች እንድንሆን እግዚአብሔር አምላካችን ይርዳን። አምስተኛው ጨርሻለሁ። አምስተኛው በግ። የሚገርማችሁ ነገር በግ በጣም ጥሩ ጠባዩ ምን እንደሆነ ታውቃላችሁ? አብሮ ነው የሚበላው፣ ብቻ መብላት አይወድም። የተሰጠውን ምግብ ከጓደኛው ጋር ነው የሚበላው። ዘግቶ አይበላም፣ ብቻውን አይበላም። አብሮ ነው የሚበላው። ያገኘውን አብሮ ነው የሚቀምሰው። ያገኘውን አብሮ ነው የሚቋደሰው። ያገኘውን። ፍየልስ እንኳን ሊያበላ የያዘውን ይበትነዋል። ሲዋጋ ይበትነዋል። የያዘውን መብላት አይችልም። ጓደኛ ሁለተኛ ሶስተኛ ከመጣበት አብሮ መብላት አይችልም። ጠባዩ ነው። ክርስቲያኖች በዚህ ማንታማም ከሆነ ስለምናገር ስንዘክር ስንሰብስብ ስንት ማለት ዝክሩ ተዘክሮ ማይበር ተደግሶ ጎረቤት ሁሉ አይደለም ይበላ የሚጠጣው። በቃ ይሄ የጻድቃን እድል ፋንታ ነው። በቃ አብሮ መብላት፣ አብሮ መጠጣት፣ አብሮ ማዘን፣ አብሮ ማልቀስ፣ አብሮ መደሰት፣ አብሮ ሁሉ ነገር ማከናወን ይሄ የጻድቃን ጉዳይ ነው። ቤት ዘግቶ መብላት የፍየሎች ጠባይ ነው። ልጨርሰው። ስድስተኛ በግ በጣም የሚገርማችሁ ነገር ጭቃ የሚባል ነገር አይጸየፍም። ጋጥ ውስጥ በረት ውስጥ ሲገባ ቦታ አይመርጥም፣ ዝም ብሎ ነው የሚተኛው። በግ የተባሉ ጻድቃን፣ ጭቃ የተባለው ደግሞ መከራ ነው። ጾም አይፈሩም ጻድቃን፣ ስጦታ ምጽዋት አይፈሩም ጻድቃን። እንዲህ ዛሬ ሰጥቼ ነገ ቢያልቅብኝስ የሚል ሂሳብ ውስጥ አይገቡም። ያን ሂሳብ አይሰሩም። ዛሬ የሰጠኝ እግዚአብሔር ነገም ይሰጠኛል ብለው ያስባሉ፣ ይሰጣሉ፣ ይመጸውታሉ። ያላቸውን ያካፍላሉ። መከራም ቢመጣ ማይተብን ቁረጥ፣ ሃይማኖትን ለውጥ፣ ፈጣሪን ካድ የሚል እንኳን ቢመጣ እነሱ አይለቁም።
ስለዚህ ያን መከራውን ይቀበሉታል። ጭቃ ያቆሽሻል ታውቃላችሁ። አካል ላይ የሚወድቅ ልብስ ላይ የሚወድቅ ሰውነት ላይ የሚወድቅ ምንም ላይ ቢሆን ሰው ላይ ከወደቀ ያቆሽሻል። ልክ መከራ ያሰቃያል፣ ያስለቅሳል፣ ያስነባል፣ ብዙ ነገር ሊያሳጣ ይችላል። ግን ይህንን ስለ ሃይማኖት ብሎ መጽሐፍ እንደተናገረ እስከ መጨረሻው የጸና ምን ይላል? ምን ይላል? አየው ይሄ መከራው ሲመጣ እንዴ ለጊዜው እስከ ጊዜው እስኪያልፍ ምንና ምን ጎንበስ ብሎ የሚባል ነገር አለ። እንደዛ አይነት ተረት ክርስትና ውስጥ አይሰራም። በክርስትና ውስጥ መከራ ቢመጣ፣ ስቃይ ቢመጣ፣ ችግር ቢመጣ ያንኑ ተቋቁሞ በጭቃው ማለፍ ይጠይቃል። ጭቃ ሲባል ፍየል ዝናብ ሲዘንም አይታችኋታል? ፍየል መድረሻው እኮ ነው የሚጠፋት። ልክ እንደኛ ዘመን አሁን እኛ ዘመን ዝናብ ሲመጣ እንዴት እንደምንሮጥ አይታችኋል አይደል? ከላይ ማዕት ይወርድ ነው የሚመስለው። ቦምብ የሚወረወር እኮ የሚፈነዳ እኮ የሚመስለው ጭንቅላታችን ላይ። ቢያንስ ዝናብ ነው በመሰብስም ልብሱ ይደርቃል የሚል ሂሳብ እኮ አንሰራም አይደል? መሮጥ መንደርደር ነው በቃ እንዳያገኝ። ልክ መጣብህ ቶሎ በል ጥፋ የተባለ ነው የሚመስለው አይደል? ልብ ብላችኋል? ዝናብ በደምብ ሲያካፋ ዳመናው እንዲህ ሲል መጣ ያለ ሩጫ በቃ የመጣው ለምህረት ነው። ያለ ዝናብ መኖር አንችልም። ለለምለም ነው። ይሄን ለምለም ሳር እኮ ያየነው ዝናብ ስለዘነበ እኮ ነው አይደል? እንዲህ ነው ብሎ ማሰብ የሚባል ነገር የለም። እና ፍየል ጭቃውን ትጽየበር ማለት መጾማት ምን አባቱ ያደርጋል? ጾም ጌታ ጾሞልኛል ነው። የፍየል ጠባይ ነው። ምን ይሰራል? መከራ ምን ይሰራል? ዋጋ መክፈል ምን ይሰራል? መሰቃየት ምን ይሰራል? ይድላህ ብላ ጠጣ በቃ አንድ ያልቋል ነገሩ ተከቷል ሚል ሂሳብ ይሰራሉ። ስለዚህ የያጣን ስራ ነው። የመጨረሻው ሰባተኛ በግ ኑሮ ደጋ ነው። የሀገራችን ሰው የሚለው አባባል አለ። ለኑሮ ደጋ ይላል አይደለ? ለመብል ስጋ ይላል። የዛሬን አድርገውና በደህናው ጊዜ ነው ይህን ተረት የዛሬ ትውልድ ከሰማው አደጋ ነው የሚሆነው። ለመብል ስጋ ለኑሮ ደጋ አይደለ? ከመኝታ አልጋ ይላል። መደብ የሚተኛበት ዘመን አልጋ በጣም ውድ በነበረበት ዘመን ማለት ነው። ከዚያስ ከሀብት ሰንጋ ይላል። ሰንጋ ማለት ወደዚህ አካባቢ ለፋሲካ ለልደት የሚታረድ በሬ ነው አይደለም? የጭን ፈረስ የሚባል አለ፣ የኮረቻ ፈረስ የሚባል አለ። መንገድ የሚያቋርጥበት ማለት ነው። ያ ነበረ ይምራታ እንደየ አካባቢ ስለሚተረጎም ነውና እንደዚህ ይላል። ኑሮ ደጋ ነው እና ደጋ ለምለም ነው። ደረቅ የሚባል ነገር የለም። ምንጮች አይደርቁም። የሚገርማችሁ ነገር ቅጠሎቹ አይጠወልጉም። የዛፎች ቅጠሎች አይጠወልጉም። የውሃው ምንጭ አያቋርጥም። ክርስቲያኖችም ከሰውነታቸው ከህይወታቸው ቅድስና አይጠፋም። ቅድስና አይጠፋም። አይደርቁም ማለት ኃጢአት አይሰሩም። አይጠወልጉም ማለት ለክፉት ተላልፈው አይሰጡም። ሕግ ይጠብቃሉ፣ ስርዓት ያከብራሉ። ዳዊት በመዝሙሩ የተናገረው አልሰማችሁ? መዝሙር 1 ላይ አይደለ? ዕለት ዕለት ቃሉን የሚሰማ ሰው በወንዝ ዳር እንደተተከለች ተክል ይሆናል፣ ያብባል። ያቺ በየጊዜው ፍሬ እንደምትሰጥ ሁሉ ይሄም በየጊዜው የጽድቅ የበረከት የንስሐ ፍሬ ይሰጣል ብሎ እንደተናገረ። ስለዚህ የፍየል ኑሯ ደግሞ የት ነው ከተባለ ቆላ። አሁን የቆላ ሰው አይጸድቅም እያልኳቸው አይደለም። በደንብ ስሙኝ። የቆላ ሰው አይጸድቅም ማለት አይደለም። ስራው ነው ሰውን የሚያጸድቀው። ኑሮውን ነው። ኑሮውን ቆላ ነው። ብርድ የሚባለውን ቅዝቃዜ የሚባለውን መከራውን ስቃዩን ፍየል አይወድም፣ ሀጣን አይወዱም ነው። በቃ የተመቻመቸ ነገር ነው የሚፈልጉት። ስለዚህ ለስጋዬ ያልተመቸ ነገር ለነፍሴም አይሆነኝም የሚል ሂሳብ ይሰራሉ። ስለዚህ ከዚህ የተነሳ በጎኞችን በቀኙ ያቆማል፣ ፍየሎችን ደግሞ በምን ያቆማል? በግራው ያቆማል። እስከ መጨረሻ የጸና ምን ይላል? አቤት ይድናል። እስከ መጨረሻው በሃይማኖት ጸንተን እስከ መጨረሻው በሃይማኖት ኖረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን ርስቱን እንድንወርስ አምላካችን እግዚአብሔር በቸርነቱ ለሁላችንም ያድለን። የቸርነቱን ስራ ይስራልን። አገራችን ኢትዮጵያን ጽኑ ሰላም አድርጎ ይጠብቅልን። የታመሙትን ሁሉ ይፈውስልን። ከዚህ የቀረውን ቃል ቁርስ እንደበላችሁ ኃጥአንና ጻድቃን ወደ ሲኦልና ወደ ገነት ግቡ የሚል ቃል ተጽፏል። የማቴዎስ ወንጌል ምዕራፍ 25 ቁጥር 30 ጀምራችሁ እናንተ ጨርሱትና ለካ ገነት የሚያስገባው ይሄ ነው ብላችሁ የራሳችሁን የቤት ስራ ትሰራላችሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ እስከ መጨረሻው ስታዩት በቀኝና በግራ ካቆመ በኋላ ዝም ብሎ ያቆማቸው። አንተ እዚህ ግባ፣ አንተ እዚህ ሂድ ብሎ የፍርድ ቃል ያሰማል። ያኔ እንዴት መዳን እንዳለብን እዛው በሰፊው እናየዋለንና
አምላካችን እግዚአብሔር የተማረውን ትምህርት በልቡናችን ያውልብን፣ ያሳድርብን። የእመቤታችን አማላጅነት የአበው በረከት አይለየን፣ ይቆየን። እሺ ዘአዝለፈ ትዕግስቶ ውእቱ ይድህን። በዚህ ርዕስ ላይ ተነስተው ክቡር መምህራችን መጋቤ ሐዲስ መምህር ፍሬ ስብሐት ሰፋ ያለ ዕለቱን በተመለከተ አስተምረውናልና ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። በሚጣፍጥ አንደበት እንዲሁ እያስተማሩን ከኛ ጋራ ረጅም ዕድሜና ሙሉ ጤንነትን አድሎ በቤቱ እግዚአብሔር አምላካችን ያቆይልን። እንግዲህ ዛሬ ቅድም እንዳሉት ያው መሰብሰቢያ ቀናችንም ነው። ትዕግስት ለጥቂት ደቂቃ የምታስፈልገን ቀን ናት። የሰማዩንም የምናስብበት ያለፈውንም የሚመጣውንም ብዙ የምናስብበት ቀን ስለሆነ ብቻ